አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ስራ፣ ጤንነት ሁሉ ሰላም ነው? ከኛ ጋር አልሐምዱሊላህ ደህና ነን። እንዴት ናችሁ? እንዴት ይዟችኋል? የበዓል ሽርንጉድ ከኛ ጋር አልሐምዱሊላህ አለንላችሁ። እንግዲህ ያው በዓል አይደለ? ያው ቤታችን እየቀያየርን ነው ማለት ነው። እስኪ እንግዲህ ቤቴን እንዴት አያችሁት? እያያችሁ እስኪ እንግዲህ ያው ይሄንን እንግዲህ ፋርገናል እላችኋለሁኝ። እንዴት አያችሁ ከበፊቱና ከአሁኑ ማለት ነው። እናንተ እኮ እንደው አረብ ሀገር ያላችሁ ልጆች እኔ እንደው ችግር አለባችሁ። እንዴት ብዬ ልምከራችሁ ዛሬስ? ያ አላህ እንደው እንዴት ብዬ መምከር እንዳለብኝ አላውቅም። እንግዲህ እኔም ቤት ታውቁታላችሁ ሁላችሁም። ይኸው ምንጣፌንም ታውቁታላችሁ። ያው ይሄ ከላይ ከንጥፎበት እንጂ ማለት ነው። ያው የዋሻችሁ እንዳይመስላችሁ ማለት ነው። ያው ሌላ ታሪክ ስላለው ለዋራችሁ ስለሆነ ነው። ይሄው የኔም ቤት ታውቁታላችሁ። ይሄው አልዋሻችሁም ማለት ነው። ያው ዋሻችሁ እንዳይመስላችሁ ብዙ ጊዜ ሲነገራችሁ ስለማይገባችሁ አረብ ሀገር ያላችሁ ልጆች ያው እንዲገባችሁ ነው። ይሄው እኔ ምንጣፍ ላይ ነው የተነጠፈው። ይሄን ይመስላል ማለት ነው። እና ለወሬው ኋላ እመጣለሁ ማለት ነው። ፊት ለፊት አድርጋችሁ አሁን ሰው ምናምን ስላለ ብዙ ኮምፎርት አልተሰማኝም ለማውራት ማለት ነው። እና በኋላ እመልሳለሁ ኢንሻአላህ። አብራችሁ ይሁኑ ማለት ነው። እሺ ቤተሰብ እንዴት ናቸው? ሰላም ናቸው ወይ? እንዴት ከረማችሁ? ያው ቅድም ሰላም አለይኩም ብያችኋለሁ ነው ከመጀመሪያ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ከኔ ያለውላችሁ አልሐምዱሊላህ። እንግዲህ ቤታችን ደግሞ ወደ ነበረበት ተመልሷል። አስተግፍሩላህ ግን አያስቅም። ሀቂቃ አንዳንዴ ስታስቡት ያሳዝናል። እና የትም አይደረስም። የዱንያ ሙሲባ ከባድ ነው፣ አያልቅም። ቤት በኩል እንደሚፈትናችሁ አታውቁ። አላህ ይዘንልን ነው የሚባለው። እና ቅድም ወደ ነበረው ሁኔታ ስነግራችሁ እንግዲህ ቅድም ሳሎን እንዴት ነው እንደነበረ ምናምን አይታችኋል። እኔ ለማብራት ሁሉ እያስጠላኝ ነው ሀቂቃ። በዚህ በረመዳን ሰዓት እንዲህም አይነት ነገር ባላወራ ሁሉ ደስ ይለኛል። ግን ደግሞ ወሳኝ ስለሆነ እንደው ምናልባት እናንተ እንኳን አትማሩም፣ እንደው ከተማራችሁበት ምናልባት ከጠቀማችሁ ብዬ ነው ልንገራችሁ ያልኩት እንጂ ወላሂ ባላወራ ሁላ ደስ ይለኛል። እውነቴን ነው የምላችሁ። እና የነበረው ምን ነበረ መሰላችሁ? አንዲት እህታችን አረብ ሀገር ትኖራለች፣ ባሏ ደግሞ ኢትዮጵያ ነው የሚኖረው። እና መቼም አረብ ሀገር ያላችሁ ሴቶች እኮ ባላችሁን ስወልዱ ትለያላችሁ፣ ጋይስ ትለያላችሁ። ምንድን ነው እዚህ ጋር ያነካው ኒቃቤን? እስካሁን ግን በነገራችን ላይ ዳቦ ቆሎ ስቆርጥ ነበረ። እንደገና ደግሞ የባሌ ጓደኛ ይሄ ልጅቷ ባል ማለት ነው እዚሁ ስለነበር ተሸፍኜ ነው ስሰራ የነበረውና ለዛ ነው ማለት ነው። ያው አትፍረዱበት። የልጅና ነው ይብጻለኝ። እንደዛ ብላችሁ ሰዱት። እና ወሬን አስጠፋችሁኝ። አንዲታችን አረብ ሀገር ትኖራለች፣ ባሏ እዚህ ኢትዮጵያ ይኖራል። የባሌ ዘመር ነው ማለት ነው። ያርቀ ዝምድና ላይ ያላቸው ወለኪን ጓደኛ ናቸው ማለት ነው። እና እንግዲህ እኔ ባለፈውም ነግሬያችኋለሁ። የሆነ ዘመዳችን እሷ አታውቅም ምናምን አግብቶባት ምናምን ብያችኋለሁ። እና ያው ስትሉኝ ታውቃላችሁ በፊት የምታውቁት። እና እኔ አሁን እሱን ልነግራችሁ አይደለም የመጣሁት፣ ግን የሆነው አሁን ያለው ሁኔታ ነው ልነግራችሁ የመጣሁት ማለት ነው። እሱ ምንድነው? ከዛ እሷ አሁን በእሷ ቤት እህታችን አረብ ሀገር ነው ብያችኋለሁኝ። ባሏ የሚኖሩ ኮምቦልቻ ነው፣ በእሷ ቤት ማለት ነው። እሱ ግን እዚህ አይደለም የሚኖረው። ቦታውን አልነግራችሁ ለእናንተም፣ ግን እዚህ አይደለም የሚኖረው። ማግባቱንም አታውቅም። ያው እንደሚጠብቃት ሴት ልጅ ጥላ ሄዳ ይወልዳል። እሷ ልጅ ማለት ነው። እሷ ልጅ እንደሚያሳድግ ኮምቦልቻ እንደሚኖር ነው የምታውቀው እህታችን አረብ ሀገር ያለችው ማለት ነው። እና እሱ ደግሞ አግብቷልም ሚስት ወልዳለች። እዚህ አግብቷልም እንደገና የሚኖረውም እዚህ ኮምቦልቻ ውስጥ አይደለም። ከዛ እሷ ምን ታደርግላችኋለች? የመቼም ሴቶች ባሎቻቸውን ሲወዱ ጥግ ድረስ ነው ብያችኋለሁኝ። ያው ኢድ አይደለም መጪው ለኢድ ሰርፕራይዝ ላድርገውትና የትራስ ልብስ ከነፍራሽ ልብሱ ትራሱንም ፍራሹንም እንደገና ደግሞ እዚህ መሀል ላይ የሚነጠፍ ቁራጭ ምንጣፍ እሱን አድርጋ ኦንላይን ታዛለች። ኦንላይን ካዘዘች በኋላ ያው ኮምቦልቻ ነው እንደሆነ የምታውቀው ብያችኋለሁ። ያዘዘችው ለኮምቦልቻ ዩቲዩበሮች ነው ማለት ነው። ኮምቦልቻ ዩቲዩበር ናት እቺ ያዘዘቻት ማለት ነው። ከዛን ያው እንግዲህ እንዲህ አዝዣለሁ ሰርፕራይዝ ላድርግ ብዬ ምናምን ስትለው ምን ይዋጥ? ምክንያቱም የሚኖረው እዛ አይደለም። እቺ ዩቲዩበሯ ደግሞ ከኮምቦልቻ ውጭ አትሄድለትም።
ያኔ የምታውቀው ኮምቦልቻ መሆኑን እንደም ያዘዘቻት ለኮምቦልቻ ብላ ነውና ማለት ነው። ከዛ ያችን ሚስቱ እንድታውቅ አይፈልግም የውጯ ማለት ነው። ይቻወቀች ማለት የትጎራ ያችን ልትሰማ ነገር ሆነብን። አሁን ምን ቢፈለስፍ ጥሩ ነው መቼም አታነካካኝ አይደለም ወደ እኔም ሲመጣ ወንጀሉ ማለት ነው። አለ ይዘንልኝና ጓደኛው ነው ዘመድ ናቸው ቤቹ የባሌ ጋር ከዛ ደውሎ እንዴ እኮ አረገች ሚስቴ ኮምቦልቻ አይደለሁም ብላት ሌላ ነገር ሊመጣብኝ ነው። ስለዚህ እቺ ደግሞ የትጎራ መጥቼ ቤት ፈርሽ ምናምን ነው ቪዲዮ ምልክላት ብለዋለች እና ምን ይዋጥም ከዛ መቼም ለአንድ ቀን ብሎ ቦታ ይጋይስ ከዛ በቃ እንደዚህ ብላ ሚስት ያስጨንቀኛለች እና በቃ ሳሎናችሁን ለአንድ ቀን ፍቀዱልኝ ለትንሽ ደቂቃ ብሎ ይለዋል ባለ ሲለው ከዛ ደግሞ እሺ ይቅራም ላማክራ ሲለው እኔን መጥቶ ጠይቅ እንዴ እያለ ነው ሲለኝ እንቀዋለሁ ልጁን ሀቂቃውን ለመናገር ባለውለታዬ እንደወለድኩ ማለት ነው። ከዛ እንዴ ብሏል ሲለኝ ምን አባቴ በጣም ተናደርኩ። ወላሂ ነው የምላችሁ እንዴት ተናደርኩ። በስድቡ ላይ ያወሱ ሳይሰማ ማለት በጣም ነው የተናደርኩት። በጣም ጭራሽ ደግሞ ወደኔ ያመጣል። አግባብ ያልሆነ ስራ ሰርቶ ሳለ ደግሞ እንደገና እኔ ጋር አሁን ወንጀሉን ያፋፍለኛል። ግን ምንም ማድረግ አልቻልኩም። ታውቃላችሁ አንደኛ ባሌ እንደዛ እምቢ ብለው ታውቃላችሁ ያለውን ሁኔታ እንግዲህ ከበደኝ እምቢ ማለት ነው። እንዳረጋችሁ አድርጎ ብቻ ነው ያልኩት ማለት ነው። ከዛ መጣ ልጁ ይሄ ባልተብዩ ይሄን የተከራየችም ደግሞ የትጎራ ጭና መጣኝ ቤቴ ይሄ ነው አላት። ስገባ ሴትዮዋ ተደናገጠኝ። ይሄን ፍራሽ ትራስ ምናምን ሁሉንም አንስተነው ነበር መኝታ ክላስ ውስጥ ቆልፌው ነበር ማለት ነው። ልክ ግብት እስቲ ይሄ ነው ቤቱ እዚህ ምንጣፍ ላይ የማነጥፈው አልነገርካትም? ይሄ እያለ ለምን አሰራህ እያለች እንድታሰራ አረካት እያለችው ማለት ነው። አስቡት እንግዲህ 100 ሺህ ብር ምንጣፍ ተንጥፎ እንደገና ቆራጭ ምንጣፍ እሷ ይዛ ስመጣ በጣም ግራ አላት ማለት ነው። እሷ ራሱ ትጎረዋለች ማለት ነው። ግን ታዛለች እና ትእዛዝ ነውና ይዛ መጣ። ትእዛዟን በትክክል ፈጽማ እሷ እንዳለቻት አንጥፋ እዚሁ ላይ ደባደቡ ሆነ አልኳችሁ። ያው አይታችሁታል መጀመሪያ ላይ ገድላችኋለሁ ቪዲዮ አርጋ ግዴታዋን ተወጣ ሄደች እሷ ማለት ነው። እና አረ ሴቶች መቼ ነው የምበስሉት? እንደው መቼ ነው የምበስሉት? ተረርሬት ጽፍኝ እኔ እንደው ተቃል በላይ ሆኖብኛል። የምሬን ነው የምላችሁ። እኔ እንደው እዚህ አረብ ሀገር ያለን እህቶች እኔ ምን ብዬ ልምከር? እኔ እንደው አቅሙም የለኝ። አላህ ይሆናችሁ፣ ወላሂ ነው የምላችሁ። እንደው አላህ ይሆናችሁ። መቼ እንደው የዋህ የሚያረጋችሁ ነገር ምኑ እንደሆነም አይገባኝም። ጭራሽ የሚያረገን ልበል እንጂ እኔስ ከዚህ ነፃ ምን ሆናለሁ? ይባላል። በጣም ያሳዝናል። እንግዲህ እሷ አሁን በእሷ ቤት ባሏን ማስደሰቷ ነው። አላህ ጀዛዋን ግን ይክፋት ያ ረቢ። እሱ ሁሉንም የሚያውቀው ጌታ ማለት ነው። አላህ ይመንዳል እንጂ እንግዲህ ተመልከቱ። አሁን ለሌላ ሚስት እንግዲህ ነው ይሄ እንግዲህ ይሄ ሁሉ የተገዛው ማለት ነው ለባሏ ሚስት ታስቡት እንግዲህ እና በጣም ከባድ ነው። አሁን የሁሉ ችግር ምን እንደው ታውቃላችሁ? ልጇንም ጥሯ መሄዱ አይደለም ስተቱ እንደኔ ማለት ነው። ሁሉም ሰው ኑሮ ላሸንፍ ዛሬን ከትናንት የተሻለ አረጋለሁ በሚል ነገን ነው እንጂ ነገር መቼም ወሬ ነገን ከትናንት የተሻለ አረጋለሁ በሚል የተሻለ ነገር አስባ ነው ልጇን ጥላ ሄደችው ማለት ነው። ወንዶቹ ግን በዛ ልክ አይደለም የሚያስቡት። ገባችሁ አይደለም? ግን እንደኔ ይሄ የሷ መሄዷ ምናምን አይደለም ስተት መስሎ ይታይ ማለት ነው። ሰው መቼም የሚላችሁ ነው የምታምኑት። ያው ታምነዋል እንግዲህ እስካሁን ድረስ ያው ምንም እንዳላረገ ነው የምታውቀው። እየጠበቃት እንደሆነ ልጇን እያሳደገላት እንደሆነ የምታውቀው። ይሄ ሁሉ ግን በጣም አሁን እሷን ጎድቷታል ብዬ የማስበው ምንድነው ከቤተሰብ የራቀ ነው ይሄ ልጅ። የእሷም ሀገር ሩቅ ነው፣ የእሱም ሀገር ሩቅ ነው። ሀገራቸው አይገናኙ። የተገናኙት አዲስ አበባ ላይ ነው እና እዛ ነው የተጋቡት። አሁን የእሷ ቤተሰብ በቅርብ ቢሆንና ሁኔታውን ቢያይ ባለፈውም ነግሬያቸዋለሁ። ቤተሰቧ ማነው ያኔ እሱን ብታጣው ገንዘቧ እንኳን ይድንላል ነበር። ገባችኋል? አሁን እሷ ጊዜዋንም እያጣይ ነው፣ ገንዘቧንም እያጣይ። አሁን ያ እንግዲህ ስንት ሺህ ብር ይፈጃል? ብዙ ብር ነው በአሁኑ ሰዓት ተወዷል። እቺ ቁራጯ እንኳን ስንት ሺህ ብር እንደገባኝ ወላሂ ነው የምላችሁ። እና ገንዘቧንም ከስራ ጊዜዋንም ከስራ እሱንም ከስራ እንግዲህ ሁሉ ችግር ትልቁ ችግር ምንድነው እንደኔ ይታይ ማለት ነው የሆነ ከቤተሰባችን ርቆ ቤተሰብ የማይጠይቀው የማያየው ባል ማግባት ያክል መስዋዕት ያስከፍላል ማለት ነው። ህይወት ዋጋ በሉት በቃ
እና በጣም ነው ያሳዘነችኝ። እና እርግጠኛ ነኝ እንደው በእርግጠኝነት መናገር እችላለሁ የብዙዎቻችን እህቶች ዕጣ ፈንታ የዚህ አይነት ነው። አረብ ሀገር ያለ ነው ማለት ነው። በቃ ምድረ ከሳራ ማለት ነው። እና አላህ ሁላችንም ማስተካክለን፣ ሌላ ምንም አንልም። ለእናንተ ግን ብዙዎቻችሁ ሁላችሁ ማለት ይቻላል አረብ ሀገር ያላችሁ ናችሁ የምትከታተሉኝና በቃ ባላችሁን ቢያንስ ቤተሰባችሁ እንዲከታተሉ አድርጉ። ያለውን ሁኔታ ሄደው ቤቱ ይጠይቁ፣ ሰላም እንበል ምናምን ብለው ተግባብተው። አሁን ይችል ቤተሰቧ ቢያውቁት ኖሮ ቢያንስ የሚኖርበትን ሀገር እንኳ ታውቅ ነበር። አስቡት እንግዲህ የቱን ያክል እንደሆነ ርቀቱ። እና በጣም ነው ያሳዘነች። በቃ ከቻላችሁ የምታውቁትን አግቡ፣ ካልቻላችሁ ደግሞ በቃ እንዲህ በስልክ ምናምን በስልጥነት ዘመን መጥቼ ይሄት ነው ያለው ልጅ ልተዋወቅ ይሄ ልጅ አባት አይባልም ይባላል። እንደዚህ እንዲተዋወቅላችሁ እንዲጠይቅላችሁ አድርጉ። በቃ ማወቅ አለባችሁ ቤተሰቦቻቸው። ቢያንስ ገንዘባችሁን ትድናላችሁ። እነሱም መጠበቅ ባይችሉ እሱ እየፈለገ ይሆን ገንዘባችሁ ካለ ወርቅ ሆናችሁ ትኖራላችሁ። ማንም ያኔ ፈልጎ ያገባችኋል። እናንተ ግፍ ተገፋችሁ እንጂ አልገፋችሁም፣ ችግር አልነበረውም እሱ መሄዱ ማለት ነው። ግን ገንዘባችሁ መክሰሩ እንደገና ሀያታችሁ ትዳር አለኝ በሚል ሂሳብ ትዳር የሌለው እኮ ሂጅ ማግባት አለብኝ ይህን እንዳርግ ይላል። አሁን ትዳር ያላቸው ሴቶች አሁን ይችል ለምሳሌ በእሷ ቤት ትዳሩ አለ ገንዘቧን ብያባከን የለው ለቤቷ ነው በእሷ ቤት ወላኪን በተዘዋዋሪ ለሌላ ሴት ነው ምቾት እየፈጠረ እያለኝ እና በጣም ነው ያሳዘነችኝ። አላህ ይድረስላት፣ አላህ ይተካት። የምር ነው የምላችሁ። በጣም ነው የተናደድኩት እኔ ራሱ ሀታ እኔ መጥቶ እንደ የወንጀሉ ተካፋይ መሆኔ በጣም እያናደደኝ። ግን ትድድር ስትሉ ደግሞ አላህ ሁሉም ተመልካች ነው። አላህ ይዘንልኝ። ባሌ ላለመንቀፍ ስል ነው ይሁን ገባችኋ? እና የሆነው ይሄ ነው እላችኋለሁ። አላህ ያስተካክለን፣ አላህ ያሳምረን ሁላችንም። ከእንደዚህ አይነት ከሳራ ሀያት አላህ ይጠብቀን። ሌላ ምንም ማለታቸው ዱዓ አድርጉ። የዱዓ ወር ነው ማለት ነው። ኦልሬዲ ረመዳን እያለቀብን ነው። አላህ ይቀበለን። እንግዲህ ወንጀላችን አላህ ይቅር ይበለን ማለት ነው። እሱ ነው ልላችሁ የምችለው ጓደኞቼ። በተረፈ በያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።